Well, a little progress has been done, but more has to be done. We still have huge challenges. በውሃ አቅርቦት ችግር ላይ ጥቂት መሻሻሎች አሉ፣ ግን ብዙ ስራ መስራት ይጠይቃል። በሁሉም የአፍሪካ ሀገራት ማለት በሚቻል ደረጃ አሁንም በንጽህና አጠባበቅ ላይ ትልቅ ክፍተት አለ። ዘላቂ የውሃ ስትራቴጂዎችን መንደፍ ይገባል። የኢራኑ ምክትል የውጭ ጉዳይ ሚኒስትር ማጂድ ታክት ራቫንቺ ለቢቢሲ በሰጡት ቃለ ምልልስ ኢራን እስከ 60 በመቶ ያበለጸገችውን ዩራኒየም ለማቅለጥ ወይም ለማዳከም ፈቃደኛ መሆኗን እንደማሳያ አቅርበዋል። የኢራን እርምጃ ሀገሪቱ ወደ ኒውክሌር ቦምብ ግንባታ እያመራች ነው የሚለውን የምዕራባውያን ስጋት ለማርገብ የታለመ ነው። ሩሲያና ዩክሬን በመጪው ሳምንት በስዊዘርላንድ ሊካሄድ ከታቀደው የሰላም ድርድር አስቀድሞ በጦር ሜዳ ያላቸውን የበላይነት ለማረጋገጥና በድርድር ጠረጴዛው ላይ የተሻለ ኃይል ሚዛን ለመያዝ የሚደረጉ ጥረቶች አካል ናቸው የተባለላቸው አውዳሚ የአየርና የምድር ጥቃቶችን በመለዋወጥ ላይ እንደሚገኙ ዓለም አቀፍ የመገናኛ ብዙሃን እየዘገቡ ይገኛሉ። መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በህግ መሰረት እንዲሰሩ የሚያስችል የህግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የዕለቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ወደተመለከትናቸው ርዕሰ ጉዳዮች አመራለሁ። የአፍሪካ የንጹህ መጠጥ ውሃ ሽፋን አሁንም ከፍተኛ ፈተና ውስጥ የሚገኝ ሲሆን በሚሊዮኖች የሚቆጠሩ ዜጎች መሰረታዊ የውሃ አገልግሎትን አያገኙም። የአፍሪካ ህብረት የዘንድሮ የ2026 የመሪዎች ጉባኤ መሪ ቃሉን ለውሃና ንጽህና መሻሻል መስጠቱ መልካም እርምጃ ቢሆንም ችግሩን በዘላቂነት ለመፍታት ማህበረሰቡን የሚነኩ የተቀናጁና ተጨባጭ ስራዎች ያስፈልጋሉ ተብሏል። ተጨማሪ አለን። የዓለም ጤና ድርጅትና የተባበሩት መንግስታት የህፃናት መርጃ ድርጅት በጋራ ባወጡት ሪፖርት መሰረት ቢያንስ ከ3 አፍሪካውያን አንዱ መሰረታዊ የውሃ አገልግሎት አያገኝም። በተጨማሪም ከ800 በላይ የሚሆኑት መሰረታዊ የንጽህና አገልግሎቶችን የሚያገኙ ሲሆን ከ1/3 በላይ የሚሆነው የአፍሪካ ህዝብም ለጤና ችግሮችና ለተያያዥ ማህበራዊና ኢኮኖሚያዊ ቀውሶች የተጋለጠ ነው። የአፍሪካ ህብረትም ይህንን ችግር በዘላቂነት ለመፍታት 39ኛውን የመሪዎች ጉባኤ የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሰየሙ ይታወቃል። በአፍሪካ ያለው የንጽህና አጠባበቅ ችግር ስር የሰደደ ስለመሆኑ የሚያብራሩት በዋተር ኤድ የፓን አፍሪካ ተሟጋች ዳይሬክተር ታንኩ ዩሱፍ አዚካ የዘንድሮ ጉባኤ የውሃ አቅርቦትን ማሳደግ ላይ ትኩረቱን ማድረጉ ዘላቂ የውሃ ስትራቴጂዎችን ለመንደፍና ክፍተቱን በቀጣይነት ለመቅረፍ ወሳኝ ምዕራፍ ስለመሆኑ ገልጸዋል። Well, a little progress has been done, but more has to be done. We still have huge challenges. በውሃ አቅርቦት ችግር ላይ ጥቂት መሻሻሎች አሉ፣ ግን ብዙ ስራ መስራት ይጠይቃል። በሁሉም የአፍሪካ ሀገራት ማለት በሚቻል ደረጃ አሁንም በንጽህና አጠባበቅ ላይ ትልቅ ክፍተት አለበት። ዘላቂ የውሃ ስትራቴጂዎችን መንደፍ ይገባል። በተለይ በድርቅ የተጠቃ ባለው የደቡብ አፍሪካ ክፍል በአየር ንብረት ለውጥ እየተፈተነ ነው። ምዕራብ አፍሪካም ከዚህ የሚለይ አይደለም። የሳህል ቀጠና ደግሞ ከሁሉም የከፋው ነው። ዘላቂ የልማት ግቦችን ለማገባደድ 4 ዓመታት ብቻ ቀርቶታል። ይሁንና ለውሃ አቅርቦትና ንጽህና አጠባበቅ ረገድ በርካታ ክፍተቶች አሉ። ለተጨባጭ ተግባራዊ እንቅስቃሴ ጊዜው The sustainable development goals, we still have challenges with water and sanitation. The time for action is now. ለአፍሪካ ችግሮች አህጉራዊ መፍትሄዎችን መስጠት እንደሚገባ ይታመናል። ለዚህ ደግሞ የትምህርትና ጥናት ተቋማት ወሳኝ ድርሻ እንዳላቸው ይነገራል። የቀድሞው የአፍሪካ ህብረት የትምህርት ሳይንስ ቴክኖሎጂና ኢኖቬሽን ጉዳዮች ኮሚሽነርና የአፍሪካ ሴቶች የትምህርት ባለሙያዎች ፎረም ምክትል ፕሬዚዳንት ፕሮፌሰር ሳራህ አንያንግ አግቦር አሁንም በርካታ የአፍሪካ ታዳጊ ሴቶች መጠጥ ውሃ ፍለጋ ወደ ትምህርት ቤት እንደማይሄዱ ገልጸው የአህጉሪቱን የውሃ ሽፋን ለማሻሻል ጥናትና ምርምሮች ከሼልፍ ማሳመሪያነት ወጥተው ከኢንዱስትሪዎች ጋር ተቀናጅተው መስራት እንዳለባቸው ያሳስባሉ። The first thing is that our research on water should leave the shelves. በትምህርት ተቋም ውስጥ እንዳለ ባለሙያ የውሃ አቅርቦትን ለማሻሻል መደረግ አለበት ከመላቸው ጉዳዮች ውስጥ የመጀመሪያው የውሃ ሀብትን የተመለከቱ ጥናትና ምርምሮችን ማስፋፋት ነው። የጥናት ውጤቶች ከመጽሐፍ መደርደሪያ ወጥተውና ወደ መሬት ወርደው ማህበረሰቡ ጋር መድረስ አለባቸው። ጥናቶቻችን በውሃና ንጽህና አጠባበቅ ላይ ላሉ የአፍሪካ ችግሮች ተጨባጭና መፍትሄ አምጪ መሆን ይገባቸዋል። ያኔ አንድነት ያላት የበለጸገችና ሰላማዊ አፍሪካን መፍጠር እንችላለን እላለሁ። በውሃ ላይ የምንሰራ ምሁራን ለውሃና ተያያዥ ችግሮች ከኢንዱስትሪዎች ጋር መቀናጀት የሚችሉ የመፍትሄ ሀሳቦችን ማምጣትና ማስተግበር ይገባቸዋል እላለሁ።
በዋቴሬድ የፓን አፍሪካ ተሟጋች ዳይሬክተር ታንኮ በበኩላቸው በውሃ እጦት ምክንያት እየተቸገሩ ያሉትን በሚሊዮኖች የሚቆጠሩ የአገሪቱን ዜጎች ከችግር ለማላቀቅ ከውይይቶች ባሻገር ተግባራዊ ስራዎች መስራት እንደሚገባ ማሳስበዋል። To be able to do this means that we have to move beyond the discussions to action. የአህጉሪቱን ዜጎች ከውሃ እጥረት ችግሮች ለማላቀቅ ከውይይቶች ባሻገር ተግባራዊ ስራዎችን መስራት ይገባል እላለሁ። የአየር ንብረት ለውጥን የሚቋቋም የውሃ አቅርቦት ስርዓት ሊኖረን ይገባል። እንዲሁም የአፍሪካ ሀገራትን የውሃና ንጽህና አጠባበቅ ትብብሮችን ማጠናከርና የዜጎችን አቅም ማሳደግ ይገባናል እላለሁ። ሌላው ጉዳይ አፍሪካን በተለያዩ ትልልቅ የውሃ ፕሮጀክቶች ማስተሳሰር ነው። We work beyond the national level to transboundary. So we need to embrace transboundary projects. የውሃና ንጽህና ችግር ለመፍታት በአባል ሀገራቱ ዘንድ የተቀናጀ በበቂ በጀት የተደገፈና ሁሉን አቀፍ የሆነ የአፈጻጸም እቅድ መንደፍና ተግባራዊ ማድረግ ከአባል ሀገራትና ከአጋር አካላት እንደሚጠበቅም ባለሙያዎቹ አንስተዋል። በዓለም አቀፍ ደረጃ በየቀኑ ከ1 ሚሊዮን በላይ ሰዎች የተለያየ ደረጃ ባላቸው የአባላዘር በሽታዎች እንደሚያዙ ጥናቶች ያሳያሉ። ኮንዶም መሰል በሽታዎችን ለመከላከል በጥቅም ላይ የሚውል ቢሆንም በኢትዮጵያ ከግንዛቤና ከአቅርቦት ጋር የተያዙ ችግሮች አሁንም አለመቀረፋቸው ተነግሯል። ሚካኤል ኃይሌ ተጨማሪውን አዘጋጅቷል። ኮንዶም በግብረ ስጋ ግንኙነት የሚተላለፍ በሽታዎችን ለመከላከል በጥቅም ላይ ከሚውሉ አማራጭ መንገዶች መካከል አንዱ ነው። ለዓመታት HIV ኤድስን ለመከላከል በተደረጉ ጥረቶች ውስጥ ኮንዶም የራሱን ትልቅ ሚና መወጣቱን መረጃዎች ይጠቁማሉ። እንደ ሀገር የአባላዘር በሽታዎች ለመከላከል በዓመት እስከ 200 ሚሊዮን የሚደርስ ኮንዶም ያስፈልጋል የሚሉት በጤና ሚኒስቴር የHIV ኤድስ መከላከል መቆጣጠር መሪ ስራ አስፈጻሚ ፍቃዱ ያደታ አሁን ላይ ያለ አቅርቦት ግን በቂ የሚባል አለመሆኑን ተናግረዋል። ብዙ ተላላፊ በሽታዎችና የHIV ስርጭት በትልቁ ተገርቷልና ኮንደም አጠቃቀም ጥሩ አይደለም የሚያስብል አይደለም፣ የተሻለ ነው። ነገር ግን በሚፈልገው ልክ አይደለም። አንደኛ አቅርቦቱም ችግር አለበት። ሁለተኛው ደግሞ ሰዎች HIV ኤድስን የማህበረሰብ ጤና ችግር ስለመሆኑን የመዘናጋት ባህሪዎች ስላሉ እየቀነሰ እንደነበረ ይታወቃል። አሁን ላይ ግን አቅርቦቱ ላይ ጥሩ እንዲሆን የኮንደም ስትራቴጂ እንደ ሀገር ተነድፎ በሶስት ስርዓቶች እንዲገኝ እየተደረገ ይገኛል። ለአጠቃላይ የኢትዮጵያን ሕዝብ በቂ ይሆናል ተብሎ የሚገመተው ከ200 ሚሊዮን በላይ ኮንደም አቬል መሆን አለበት። ያ ሁሉ ኮንደም ላይቀርብ ይችላል። ነገር ግን የቀረበውንም መጠቀም ችግር አለ። HIV ኤድስ በሀገር አቀፍ ደረጃ ያለው ስርጭት መጠን 0.83 በመቶ የደረሰና እየቀነሰ የመጣ 0.83 በመቶ የደረሰና እየቀነሰ የመጣ መሆኑን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት መረጃዎች ቢያሳዩም እንደ ጋምቤላ ክልልና የአዲስ አበባ ከተማ ባሉ አካባቢዎች ያለው የስርጭት መጠን ግን አሁን ከፍተኛ የሚባል ስለመሆኑ እነዚህ መረጃዎች ይጠቁማሉ። HIV ስርጭት ከፍ ብሎ ከሚታይባቸው የስራ ቦታዎች መካከልም በሺዎች የሚቆጠሩ ሰራተኞች የሚያስተናግዱ የኢንዱስትሪ ፓርኮች ይጠቀሳሉ። ይህንነት መሰረት ባደረገ መልኩ የአባላዘር በሽታዎችና የስነ ተዋልዶ ትምህርቶች እየተሰጡ መሆኑን የገለጹት ደግሞ የቦሌ ለሚ ኢንዱስትሪ ዞን ምክትል ስራ አስኪያጅ ሲሳይ አስፋው ናቸው። ወጣቶችን በቡድን በማደራጀት ስልጠና እየተሰጠ እንደሚገኝ ነው የገለጹት። ካምፓኒዎች ውስጥ የአቻላቻ ውይይት ይባላል። የአቻላቻ ውይይቱ 10ም ከዛ በላይ የሚሆኑና እርስ በርሳቸው ስለ ኮንዶም ስለ ስነ ተዋልዶ የተለያዩ እንትኖችን ኢሹዎችን እያነሱ በጤና ዙሪያ ይወያያሉ፣ ምክክር ያደርጋሉ። በተለይም ደግሞ ከጤና ሚኒስቴር ስልጠና ስለሚሰጣቸው ያንን ስልጠና የወሰዱ የግሩፕ አባላቶች ለቀሩት በማስተላለፍ ጤንነታቸውን እንዲጠብቁና ከተላላፊ በሽታዎች በተለይ በግብረ ስጋ ግንኙነት የሚደረጉ ተላላፊ በሽታዎችን ለመከላከል ኮንደምን እንደ አማራጭ ወስደው እንዲጠቀሙ ስርጭቱንም በአካባቢው ካሉ ክሊኒክ እና የከፍታ ፕሮጀክት ባመጣው ከዛ እየወሰዱ ይጠቀማሉ ማለት ነው። ከኮንዶም ጋር በተያያዘ አሁንም የግንዛቤ ክፍተት መኖሩን የሚጠቅሱት የኤድስ ሄልዝ ኬር ፋውንዴሽን ኢትዮጵያ HIV መከላከል የአፍላ ህይወት ላይዘንና አድቮኬሲ ኃላፊ ቶሎሳ ኦላና በበኩላቸው ከግንዛቤ ጋር የተገናኙ ስራዎች ሊጠናከሩ እንደሚገባ ጠቁመዋል። ግብረሰናይ ድርጅቱ በዓመት 5 ሚሊዮን የሚሆኑ ኮንዶሞችን በነፃ እንደሚያቀርብም ጠቁመዋል። ኮንዶም አካባቢ ያለው ታቡ እስካሁን ያልሰበርነው ነው። እንግዲህ አንድ ሰው ጤናነቱ ወይ ጤናማ ሆኖ መቀጠል ካለበት ኮንዶም መጠቀም አለበት። በየትኛውም አይነት እዚህ አካባቢ ያለውን ማህበረሰብ ውስጥ ያለውን መተሳሰብ ስለ ኮንዶም ሲወራ
ሼምፉል አይነት የሚሆኑ አይነት ነገሮች ኖርማል መደረግ መቻል አለባቸውና ይህ ወጣት ማህበረሰቡ ወጣት ብቻም ሳይሆን የትኛውም ተጋላጭ የሆነ ለነዚህ ሶስቱ ያለምንም ፍርሃትና ያለምንም ያው ስቲግማ ነው የሚባለው በእንግሊዘኛ አለው ማለት ነው ወይም መግለል አይነት ነገር እየደረሰበት ነው ኮንዶምና በጣም ትልቅ ግንዛቤ ማህበረሰብ ውስጥ ኖሮ ያለምንም ፍርሃት በየትኛውም ጊዜ ተጋላጭ የሆነ ሰው ይጋለጣል ብሎ የሚያስብ ሰው ራሱን መከላከል ተጋላጭ ነኝ ብሎ የሚያስብ ሰው ሁሉ ጊዜ ከራሱ ጋር እንዲያደርግ መልእክት የምናስተላልፍበት ቀን ነው። ኤችኤፍ ኢትዮጵያ ከጤና ሚኒስቴር እንዲሁም ከቦይ ለሚ ኢንዱስትሪ ጋር መተባበር የካቲት 6 ቀን 2018 ዓ.ም ታስቦ የዋለውን የዓለም የኮንዶም ቀን አስመልክቶ ለዞኑ ሰራተኞች ስለ ኮንዶም አጠቃቀም አስፈላጊነት ስልጠናም ሰጥተዋል። ኢራን እስከ 60 በመቶ ያበለጸገችውን ዩራኒየም ለማዳከም ፈቃደኛ መሆኗን ገልጻለች። ሆኖም ግን ቴህራን ዩራኒየም የማበልጸግ መብቷን በምንም አይነት ሁኔታ አሳልፋ እንደማትሰጥና ይህም ለሀገሪቱ ቀይ መስመር መሆኑን አስታውቃለች። ደምሶች ፈራው የኢራን የኒውክሌር ጉዳይን አስመልክቶ ነገ ማክሰኞ በስዊዘርላንድ ጄኔቫ ከተማ የሚጀመረው ሁለተኛው ዙር ቀጥተኛ ያልሆነ ንግግር በመካከለኛው ምስራቅ የዲፕሎማሲያዊና የወታደራዊ ውጥረት መካከል የሚካሄድ ተጠባቂ ውይይት ሆኗል። የድርድር የሚካሄደው በአንድ በኩል በፕሬዝዳንት ዶናልድ ትራምፕ የሚመራው የአሜሪካ አስተዳደር ዲፕሎማሲን እመርጣለሁ እያለ በሌላ በኩል ደግሞ ግዙፍ የጦር መርከቦችን ወደ ቀጠናው በመላክ ከፍተኛ ወታደራዊ ጫና እያሳደረ ባለበት ወቅት ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ ከቴክኒክ ባለሙያዎች ጋር በመሆን ወደ ስዊዘርላንድ ማምራታቸው በቴህራን በኩል ስምምነት ላይ ለመድረስ የመጨረሻ ሙከራ ለማድረግ ፍላጎት እንዳለ የሚያሳይ ቢሆንም ከእስራኤል በኩል እየቀረቡ የሚገኙ ጠንካራ ቅድመ ሁኔታዎች ግን የድርድሩን ውጤታማ የመሆን ዕድል ጠባብ እያደረጉት እንደሚገኝ ቢቢሲ አስነብቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት እሁድ በኢየሩሳሌም ባደረጉት ንግግር አሜሪካ ከኢራን ጋር በምታደርገው ማንኛውም ስምምነት ውስጥ ሊካተቱ የሚገባቸውንና ለእስራኤልም ሆነ ለዓለም ደህንነት ወሳኝ ናቸው ያሏቸውን ነጥቦች በዝርዝር አስቀምጠዋል። ኔታንያሁ እንደሚሉት ኢራን አሁን ያጠራቀመችውን ማንኛውንም የበለጸገ ዩራኒየም ሙሉ በሙሉ ከሀገር ማስወጣት ያለባት ሲሆን ወደፊትም ዩራኒየም የማበልጸግ አቅም እንዳይኖራት ሙሉ በሙሉ ሊታገድ ይገባል ማለታቸውን ኤንቢሲ ኒውስ ዘግቧል። ይህ የኔታንያሁ ዜሮ የማበልጸግ አቅም ፍላጎት ከዚህ ቀደም በ2015 ስምምነት ላይ ከነበረው ይዘት እጅግ የራቀና ለኢራን ወገን እንደ ትልቅ የሉዓላዊነት ጥሰት የሚቆጠር ነው። ጠቅላይ ሚኒስትሩ በቅርቡ ዋይት ሃውስ ድረስ በመሄድ ከፕሬዝዳንት ትራምፕ ጋር ባደረጉት ቆይታ ከኢራን ጋር ጥሩ ስምምነት ላይ መድረስ የማይቻል መሆኑን በጥርጣሬ ገልጸውላቸዋል። ይሁን እንጂ ትራምፕ እድሉን እንስተው በሚል ዲፕሎማሲያዊ ሙከራውን ለመቀጠል መወሰናቸው በአሜሪካና በእስራኤል መካከል በስትራቴጂ ደረጃ መጠነኛ የአመለካከት ልዩነት መኖሩን ያሳያል ሲል ሮይተርስ ዘግቧል። በድርድር ጠረጴዛው ማዶ የተቀመጠችው ኢራን በበኩሏ አሜሪካ በሀገሪቱ ላይ የጣለችውን አስከፊ የኢኮኖሚ ማዕቀብ የምታነሳ ከሆነ ለተወሰኑ ስምምነቶች ዝግጁ መሆኗን እየገለጸች ነው። የኢራኑ ምክትል የውጭ ጉዳይ ሚኒስትር ማጂድ ታክት ራቫንቺ ለቢቢሲ በሰጡት ቃለ ምልልስ ቴህራን እስከ 60 በመቶ ያበለጸገችውን ዩራኒየም ለማቅለጥ ወይም ለማዳከም ፈቃደኛ መሆኗን እንደ ማሳያ አቅርበዋል። ይህ የኢራን እርምጃ ሀገሪቱ ወደ ኒውክሌር ቦምብ ግንባታ እያመራች ነው የሚለውን የምዕራባውያን ስጋት ለማርገብ የታለመ ነው። ሆኖም ግን ቴህራን ዩራኒየም የማበልጸግ መብቷን በምንም አይነት ሁኔታ አሳልፋ እንደማትሰጥና ይህም ለሀገሪቱ ቀይ መስመር መሆኑን ደጋግማ ትናገራለች። በኢራን እምነት ዩራኒየም የማበልጸግ መብት በዓለም አቀፉ የኒውክሌር መሳሪያዎች አለመስፋፋት ስምምነት የተረጋገጠ ሲሆን ይህንን መብት መነጠቅ እንደ ብሔራዊ ክብር መጎዳት ነው የሚታየው ሲል አልጀዚራ አስነብቧል። አሜሪካ በጄኔቫው ድርድር ላይ ያሰለፈችው የልዑካን ቡድን የፕሬዝዳንት ትራምፕ የቅርብ አማካሪዎችንና እንደ ስቲቭ ዊትኮፍ እና የትራምፕ አማች የሆነው ጃሬድ ኩሽነር ያሉ ግለሰቦችን ያካተተ መሆኑ ንግግሩ ከቴክኒካዊ ጉዳዮች ባለፈ ከፍተኛ ፖለቲካዊ ውሳኔዎችን የሚጠይቅ መሆኑን ያሳያል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በስሎቫኪያ በሰጡት መግለጫ ትራምፕ ከቀጥታ ወታደራዊ ጥቃት ይልቅ በድርድር የሚገኝ ውጤትን እንደሚመርጡ አረጋግጠዋል። ሆኖም ግን ሩቢዮ ከኢራን ጋር ስኬታማ ስምምነት ያደረገ ማንም የለም፣ እኛ ግን እንሞክረዋለን ማለታቸው በዋሽንግተን በኩል ያለው ተስፋ እጅግ ቀጭን መሆኑን ያሳያል። ይህንን የዲፕሎማሲ ሙከራ ይበልጥ ለማጠናከርና ኢራንን ወደ ስምምነት ለማምጣት አሜሪካ የዓለም ትልቁን የጦር መርከብ ጨምሮ 2 የአውሮፕላን ተሸካሚ መርከቦችን ወደ መካከለኛው ምስራቅ ልካለች። ይህ የኃይል ዲፕሎማሲ ኢራን ድርድሩን ካላከበረች ወታደራዊ እርምጃ ሊወሰድባት እንደሚችል የሚጠቁም ግልጽ ማስጠንቀቂያ መሆኑን የሲኤንኤን ዘገባ ያስረዳል። የእስራኤል ስጋት ግን በኒውክሌር መርሃ ግብሩ ላይ ብቻ እየተገደበ አይደለም።
ኔታንያሁ በንግግራቸው ውስጥ ኢራን በቅርቡ እስራኤልን ለማጥቃት የተጠቀመችባቸውን የባለስቲክ ሚሳኤል ልማት ፕሮግራም እንድታቆም ጠንካራ ጥያቄ አቅርበዋል። በተጨማሪም ኢራን እንደ ሐማስና ሂዝቦላ ላሉ የመካከለኛው ምስራቅ የትጥቅ ቡድኖች የምታደርገውን የገንዘብና የመሳሪያ ድጋፍ እንድታቋርጥ እስራኤል ትፈልጋለች። ኢራን ግን ሚሳኤልንና የቀጠናውን ተጽዕኖዋን ከኒውክሌር ድርድሩ ጋር ማያያዝ እንደማትፈልግ ትገልጻለች። ሲቢኤስ ቴሌቪዥን እንደዘገበው ከሆነ ትራምፕ ባለፈው ታህሳስ ወር ከኔታንያሁ ጋር በፍሎሪዳ ሲገናኙ አሜሪካና ኢራን በዲፕሎማሲ መስማማት ካልቻሉ እስራኤል በኢራን የሚሳኤል ማዕከላት ላይ ለምትወስደው ጥቃት ድጋፍ እንደሚሰጡ ቃል ገብተዋል። ይህ መረጃ በድርድር ጠረጴዛው ላይ በቴህራን ላይ የሚደረገውን ጫናም ይበልጥ ከፍ ያደርገዋል ተብሎ ይጠበቃል። ዩክሬን ፓንቲሲር የተሰኘውን የሩሲያ የአየር መከላከያ ስርዓት ማውደሟን ገልጻለች። መከላከያ ስርዓቱ የሩሲያን የነዳጅ ማጣሪያዎች፣ የጦር ካምፖችና ሌሎች ቁልፍ መሰረተ ልማቶችን ከድሮንና ከሚሳኤል ጥቃቶች ለመጠበቅ የሚያገለግል ዋነኛ ቴክኖሎጂ ነበር። ዳግም ተገኝ ተጨማሪውን አዘጋጅቷል። ሩሲያና ዩክሬን በመጪው ሳምንት በስዊዘርላንድ ሊካሄድ ከታቀደው የሰላም ድርድር አስቀድሞ በጦር ሜዳ ያላቸውን የበላይነት ለማረጋገጥና በድርድር ጠረጴዛው ላይ የተሻለ ኃይል ሚዛን ለመያዝ የሚደረጉ ጥረቶች አካል ናቸው የተባለላቸው አውዳሚ የአየርና የምድር ጥቃቶችን በመለዋወጥ ላይ እንደሚገኙ ዓለም አቀፍ የመገናኛ ብዙሃን እየዘገቡ ይገኛሉ። ዩክሬን በሩሲያ ስልታዊ ወደብና አየር መንገድ መሰረተ ልማቶች እንዲሁም የኃይል አቅርቦቶች ላይ ያነጣጠረ የድሮን ጥቃት መሰንዘሯ ሲነገር፣ ሩሲያ በበኩሏ ዩክሬን የሕክምና ተቋማትና በሲቪል መኖሪያዎች ላይ እያነጣጠረ የአየር ድብደባዋን አጠናክራ ስለመቀጠሏ ተነግሯል። የዩክሬን ጦር በሩሲያ ደቡባዊ ግዛት በሚገኘው የታማን የወደብ ተርሚናል ላይ ስኬታማ ነው የተባለለትን የድሮን ጥቃት መፈጸሙ ተነግሯል። ይህ የወደብ ቀጠና ለሩሲያ የነዳጅና የጋዝ ምርቶች ወደ ውጭ ሀገራት የሚላኩበት ወሳኝ የሎጂስቲክስ ማዕከል ከመሆኑም በላይ ለወታደራዊ እንቅስቃሴዎች የሚያስፈልጉ የኃይል አቅርቦቶች የሚከማቹበት ስፍራ ነው። በደረሰው ጥቃት የወደቡ የመጫኛና የማውረጃ መሳሪያዎች ላይ ከባድ ጉዳት መድረሱ የተረጋገጠ ሲሆን ይህም የሩሲያን የኢኮኖሚ የጀርባ አጥንት የመምታት የኪየቭ ስትራቴጂ አካል ተደርጎ ተወስዷል። የዩክሬን የደህንነት ምንጮች እንደሚሉት እንዲህ አይነቱ ጥቃት የሩሲያን ጦር የፋይናንስ ምንጭ ከማድረቁም በላይ በግንባር ለሚዋጉ የሩሲያ ወታደሮች የሚደርሰውን የነዳጅ አቅርቦት በእጅጉ ያስተጓጉላል። ከታማን ወደብ በተጨማሪም የዩክሬን ድሮኖች በሩሲያ የውስጥ ግዛቶች ማለትም እንደ ብሪያንስክ ባሉ አካባቢዎች ላይ ያነጣጠረ መጠነ ሰፊ ጥቃት ሰንዝረዋል። በዚህ ጥቃት ምክንያት የብሪያንስክ ግዛት ዋና ዋና የኤሌክትሪክ ማከፋፈያ ጣቢያዎች በመመታታቸው ግዛቱ በአሁኑ ወቅት በአብዛኛው በጨለማ ውስጥ እንደሚገኝ ተዘግቧል። ይህ እርምጃ ሩሲያ ቀደም ሲል በዩክሬን የኃይል መሰረተ ልማቶች ላይ ለፈጸመችው ጥቃት የተሰጠ የአጸፋ ምላሽ ተደርጎ ተቆጥሯል። ዩክሬን ጦርነቱን ወደ ሩሲያ ምድር በማስገባት የሩሲያ ዜጎችና ባለስልጣናት የጦርነቱን መዘዝ በቀጥታ እንዲረዱት ለማድረግ እየሰራች መሆኑን ወታደራዊ ተንታኞች ይገልጻሉ። በወታደራዊ መስክ ሌላው ትልቅ ትኩረት የሳበው ዜና የዩክሬን የደህንነት አገልግሎት ሩሲያ ለአየር መከላከያ የምትጠቀማባቸውን ፓንቲስር የተባሉ እጅግ ዘመናዊ ሚሳኤል መከላከያ ስርዓቶችን ግማሽ ያህሉ ማውደሙን ይፋ ማድረጉ ነው። ፓንቲስር የሩሲያን ስልታዊ ተቋማትና የጦር ካምፖች ከአነስተኛ ድሮኖችና ሚሳኤሎች ለመጠበቅ ታስቦ የተዘጋጀ ቴክኖሎጂ ስለመሆኑም ተነግሯል። ዩክሬን ይህንን መከላከያ በከፍተኛ ደረጃ ማዳከሟ ወደፊት በሩሲያ ጥልቅ ግዛቶች ውስጥ ለምታደርገው የአየር ጥቃት ሰፊ ቀዳዳ እንደሚፈጥርለት ይጠበቃል ሲል ሮይተርስ ዘግቧል። ይህ ክስተት የሩሲያን ወታደራዊ ቴክኖሎጂ የበላይነት ጥያቄ ውስጥ የከተተ ሲሆን ለኪየቭ ደግሞ ትልቅ ሞራል ሰጪ ድል ሆኖ ስለመመዝገቡ ዘገባው አክሏል። በሌላ በኩል በሰሜን ምስራቅ ዩክሬን የምትገኘው የሱሚ ግዛት በሩሲያ ከባድ የጦር መሳሪያዎችና የሚሳኤል ድብደባ ሰለባ ሆናለች። በጥቃቱ 4 ሲቪሎች ከባድ የአካል ጉዳት የደረሰባቸው ሲሆን በግዛቱ የሚገኝ አንድ ትልቅ የሕክምና ማዕከልና ሌሎች ሲቪል መሰረተ ልማቶች ላይ ከፍተኛ ውድመት መድረሱም ተነግሯል። የዩክሬን ባለስልጣናት ይህንን ድርጊት የሽብር ተግባር ሲሉ የፈረጁት ሲሆን ሩሲያ ሆን ብላ ሲቪሎችና የህዝብ አገልግሎት መስጫዎችን ኢላማ እያደረገች መሆኑን ለዓለም አቀፉ ማህበረሰብ አስታውቋል። በዲፕሎማሲ ረገድም ከፍተኛ እንቅስቃሴዎች እየታዩ ይገኛሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጀርመን በተካሄደው የሙኒክ የደህንነት ጉባኤ ላይ ተሳትፈው ከተመለሱ በኋላ ለሀገራቸው ህዝብ ባደረጉት ንግግር የአየር መከላከያ አቅምን ማጠናከር የየዕለት አስፈላጊ ጉዳይ መሆኑን አጽንኦት ሰጥተው ተናግረዋል። ፕሬዝዳንቱ በሙኒክ ከምዕራባውያን መሪዎች ጋር ባደረጉት ውይይት አዳዲስ የወታደራዊ ድጋፍ ጥቅል ስምምነቶች በቅርቡ ወደ ኪየቭ እንደሚደርሱ ተስፋቸውን ገልጸዋል። ወደ አጫጭር መረጃዎቻችን አለፍን። በሚቀጥሉት 5 ዓመታት በትንሹ በ4 የአፍሪካ ሀገራት ውስጥ የመርከብ ንግድ አገልግሎት የሚሰጥ ድርጅት ለማቋቋም ማቀዱን የኢትዮጵያ የባህር ትራንስፖርትና
ሎጂስቲክስ አስታወቀም። ድርጅቱ እስከ 2022 ዓ.ም የሚዘልቅ የ5 ዓመት ስትራቴጂ ነድፎ መንቀሳቀስ መጀመሩን የገለጹት የተቋሙ ዋና ስራ አስፈጻሚ አብዱል በር ሸምሱ በአራት የአፍሪካ ሀገራት በንግድ ለንግድ ትብብር ዘላቂ ሎጂስቲክስ አገልግሎት የሚሰጥ ድርጅት ማቋቋም አንዱ ቁልፍ ግብ መሆኑን ገልጸዋል። ይሁንና ሀገራቱ እስካሁን እንዳልተለዩም ገልጸዋል። ኢትዮጵያ በሌሎች ሀገራት ስትሰራ ከዘርፉ የምታገኘው ውጭ ምንዛሬ ገቢ እንደሚጨምርና አትራፊ እንደሚያደርጋት እንዲሁም በ2022 ዓ.ም 1.7 ቢሊዮን ዶላር የውጭ ምንዛሬ ገቢ ለማግኘት ግብ ተይዞ እየተሰራ መሆኑን ዋና ስራ አስፈጻሚው አክለው ገልጸዋል። ከልዩ መለያ QR ኮድ ያረፈበት ደረሰኝ ህትመት መዘግየት ጋር በተገናኘ ያጋጠመው ችግር የተፈጠረው በስርጭት ምክንያት መሆኑን የገቢዎች ሚኒስቴር አስታወቀም። ከዚህ ቀደም ጥቅም ላይ ይውል የነበረው ደረሰኝ ከጥር 1 ቀን 2018 ዓ.ም ጀምሮ ጥቅም ላይ እንደማይውል ውሳኔ መተላለፉን ተከትሎ ነጋዴዎች አዲሱን ልዩ መለያ ያረፈበት ደረሰኝ ለማግኘት የሚጠበቅባቸውን ክፍያ ቢፈጽሙም በመዘግየቱ ምክንያት መቸገራቸውን በተደጋጋሚ ይገልጻሉ። ደረሰኙን በማሳተም ለነጋዴዎች የማድረስ ኃላፊነት ወስዶ እየሰራ የሚገኘው የገቢዎች ሚኒስቴርም ችግሩ የተፈጠረው በስርጭቱ ላይ በተፈጠረ መዘግየት ምክንያት መሆኑን የሚኒስቴሩ የኮሙኒኬሽን ጉዳዮች ዳይሬክተር በፍቃዱ ተሰማ ገልጸዋል። ችግሩን ለመፍታትም ሚኒስቴሩ ቡድን አቋቁሞ እየሰራ መሆኑንም አክለው ተናግረዋል። ከአዲስ አበባ ወደ አልጀርስ እንዲሁም ከአልጀርስ ወደ አዲስ አበባ የቀጥታ በረራ ሊጀምር መሆኑን ሼባ አቪዬሽን ሰርቪስ አስታወቀም። መቀመጫውን አዲስ አበባ ያደረገውና የኤር አልጄሪያ አየር መንገድ ወኪል የሆነው ድርጅቱ በረራው በቀጣዩ የሚያዝያ ወር እንደሚጀምርም ይፋ አድርጓል። በሼባ አቪዬሽንና በኤር አልጀርስ አማካኝነት ይጀምራል የተባለው በረራው ኢትዮጵያንና አልጄሪያን በንግድ፣ በባህል፣ በቱሪዝምና በሌሎች ዘርፎች ያላቸውን ግንኙነት ያሳስራል ተብሎለታል። ከሁለቱ ሀገራት በተጨማሪም ሌሎች የአፍሪካ ሀገራትን እርስ በርስ ለማሳሰር እንደሚረዳም ጉዳዩን አስመልክቶ በተሰጠው ጋዜጣዊ መግለጫ ላይ ተነግሯል። ከውጭ በኬንያ የአቪዬሽን ማህበር አባላት የስራ ማቆም አድማ ምክንያት በሀገሪቱ ዋና ዓለም አቀፍ አውሮፕላን ማረፊያ በረራዎች መዘግየት እንዳጋጠማቸው ተነገረ። የናይሮቢው ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ ከሀገሪቱ ዋና ዋና የአየር ትራንስፖርት ማዕከላት አንዱ ነው። በአቪዬሽን ሰራተኞች ማህበርና በሲቪል አቪዬሽን ባለስልጣን መካከል ያለውን የጋራ ድርድር በስምምነት መፈጸም አለመቻሉን ተከትሎ ችግሩ ወደ አድማ ማምራቱን የተነገረው። ባሳለፍነው ሳምንት የአቪዬሽን ሰራተኞች ማህበር የ7 ቀናት የሥራ ማቆም አድማ ማስጠንቀቂያ የሰጠ ሲሆን የኬንያ የሲቪል አቪዬሽን ባለስልጣን ግን አድማውን ለማገድ ወደ ፍርድ ቤት አቅንቶ ነበር። የማህበሩ ዋና ጸሐፊ ሞስ ንዲማ በበኩላቸው አድማውን የሚያቆም ምንም አይነት የፍርድ ቤት ትዕዛዝ እንዳልደረሳቸው መናገራቸውን ሮይተርስ ዘግቧል። በመጨረሻም ጀርመን አሁን ባለው የጸጥታ ሁኔታ ምክንያት ከመጋቢት 6 በኋላ ባሉት 6 ወራት ውስጥ በድንበሮቿ ላይ የምታደርገውን ፍተሻ እንደምታራዝም አስታወቀች። ውሳኔውን የተመለከተ የጽሑፍ ማሳወቂያ ለአውሮፓ ህብረት ኮሚሽን እንደሚላክም የጀርመን የአገር ውስጥ ጉዳይ ሚኒስትር አሌክዛንደር ዶብሪንት አረጋግጠዋል። ከጎረቤት ሀገራት ጋር ያለውን የድንበር ቁጥጥር እናራዝማለን ያሉት ሚኒስትሩም የድንበር ቁጥጥሩ በጀርመን የስደተኞች ፖሊሲ ክለሳ ውስጥ አንዱ አካል ነው ሲሉ መናገራቸውን ጠቅሶ ቢልድ ዘግቧል።
ኢትዮጵያውያን ባላቸው ገንዘብ ወደ ተለያዩ የስራ ዘርፎች እንዲሰማሩ ለማድረግ እየሰራሁ ነው ያለው የሚሊዮነሮች መንገድ የስነ ጥበብና የቢዝነስ ፕላን ስልጠና ማዕከል የአንድ ዓመት አፈጻጸሙን ገምግሟል። የንግድና ሌሎች የቢዝነስ ስራዎችን ለመስራት የተመቻቸ ጊዜ እስኪገኝ ድረስ መጠበቅ እንደሚያስፈልግም በመድረኩ ላይ ተነግሯል። ሚካኤል ኃይሌ በቢዝነስ ጥንቅሩ ተመልክቶታል። የሚሊዮነሮች መንገድ የስነ ጥበብና የቢዝነስ ፕላን ስልጠና ማዕከል የፕሮጀክቱን የአንድ ዓመት ሂደት ገምግመዋል። የሚሊዮነሮች መንገድ ኢትዮጵያን ባላቸው ገንዘብ ወደ ተለያዩ ንግድ ዘርፎች፣ ወደ አገልግሎት እንዲሁም ወደ አምራችነት እንዲሰማሩ ለማድረግ እየሰራ መሆኑን የተናገሩት የማዕከሉ መስራች በላይ ሞርዴ ዜጎች በሚያውቁትና የስራ ዘርፍ ላይ እንዲሰማሩ እቅድ መንደፍ እንዲሁም አተገባበሩን መከታተል የስራቸው አካል መሆኑን ተናግረዋል። የምናሳየው ቢዝነስ ፕላን፣ የግብይት ትስስር መፍጠር፣ ካሽ ካጠረው በቸክ እንዲገበያይ ፓርትነሮችን መፍጠር፣ ሻጭና ገዥን አምራችና የጥሬ ዕቃ ባለቤትን ማገናኘትና ቦታቸው ድረስ ሄደን ጎበዙን መሸለም፣ ሰነፉን መገሰጽ፣ የአሰራር ሂደቱን ማሳየት፣ በነፃ የስልጠና ፕሮግራም ማዘጋጀት፣ የሻይ ቡና ሳይከፍሉ ሁሉንኛ መቻል። ይህን ነው ትልቁን ነገር እኛ እና ሰዎች ኤሚቲ ብለው ይመዘገባሉ። ኤቲ እያሉ በየሳምንቱ አቴንዳንስ ይሞላሉ። በየወሩ የደረሱበትን ያሳያሉ። በየወሩ የደረሱበትን ሁኔታ እያየን በየሳምንት ክትትል እያደረግን እኛ የምንላቸውን ብቻ ያዳምጣሉ። ካሉባሌ ቦታ ህይወታቸው ያቆማል። ሞራልና እገዛ ሲያገኙ እያሳኩት መጡ ማለት ነው። ያው ወደ ኢንቨስተርነት እየተቀየሩ ነው በተግባር። አንድ ሰው በቢዝነስ ፕላን መሰረት ከሄደ በ2 ዓመት ሚሊዮነር ይሆናል። ከዜሮ የሚጀምር ከ5 ዓመት በኋላ የጊዜና የገንዘብ ነፃነትን ማግኘት ይችላል ለምንለው በተለያዩ ዙሮች በሺዎች የሚቆጠሩ ሰዎች የማዕከሉን ስልጠና እያገኙ መሆናቸውን አቶ በላይ አክለውም ተናግረዋል። ማዕከሉ በማህበራዊ መገናኛ ዘዴዎች ያወጣውን ማስታወቂያ ተመልክተው ስልጠናውን እንደተቀላቀሉ የሚገልጹት አቶ ደረጀ ኩምሳ በኩላቸው በግብርና ምርቶች ላይ መስራት የሚያስችላቸውን የቢዝነስ እቅድ ተዘጋጅቶላቸው እየሰሩ መሆናቸውንም ተናግረዋል። አጋጣሚ ነው አገኘሁት። የዛሬ 1 ዓመት በፊት አጋጣሚ አገኘው። አጋጣሚ ሲያገኘው ይህ የተቀደሰ ሀሳብ አገኘው። እነሱ በሚፈለግ እና የቢዝነስ ፕላኑ በሚፈቅደው እግር በእግር እየተከታተልኩኝ ስራውን ጀመርኩት ማለት ነው። የጀመርኩት እኔ በአንድ 100 ሺህ ብር ነው። በአንድ 100 ሺህ ብር ነው ይህንን ስራ የጀመርኩት። መጀመሪያ ተመሰገብኩት። ከዛ በኋላ እድሜ፣ ጾታ እና የስራ ማነሻ ካፒታል አስመሰገብኩት። በየሳምንቱ አቴንዳንስ እየሞላን ወደዚህ ስራ መጣን እላለሁ። ቢዝነስ ፕላን ሰው ሰርቶ እንዴት እንደሚለወጥ ሲያሳይ የነበረው ነውና አብረን እየሰራን ያለነው አሁንም እየቀጠልኩኝ ያለሁትና እውነት ለመናገር በጣም አስደሳች ትምህርትና ቢዝነስ ፕላን ነው። የንግድና ሌሎች የቢዝነስ ስራዎች ለመስራት የተመቻቸ ጊዜ እስኪገኝ ድረስ መጠበቅ አያስፈልግም የሚሉት የሚሊዮነሮች መንገድ የስነ ጥበብና የቢዝነስ ፕላን ስልጠና ማዕከል መስራች አቶ በላይ ሞርዴ ያሉትን ጸጋዎች በአግባቡ መጠቀም እንደሚገባም ጠቁመዋል። 100 ብር ወደ 100 ሺህ ማስገባት ወይ 100 ሺህን ወደ ሚሊዮን ማስገባት ነው። የምር አገር ውስጥ እንደዛ አይነት ቢዝነስ ፕላን አለ ወይ? አገር ውስጥ ምን ይሰራል? አየር በሌለበት፣ ምርት በሌለበት፣ ሰላም በሌለበት፣ ተስፋ በሌለበት፣ መተሳሰብ በሌለበት ነው የሚለው ብዙ ሰው። ነገር ግን የራሱን ግዴታ ማህበረሰቡ ሳይወጣ እውነት ነው ጫና አለ በአገሪቱ ውስጥ። ነገር ግን ያንን የሚቋቋም የተሻለ ጥንካሬ የተሞላበት የስራ ጥበብና የቢዝነስ ፕላን አዘጋጅቶ ሰው የራሱን ህይወት መለወጥ ሲገባው በትናንሽና በማይረባ ተልካሻ ምክንያት አብዛኞቹን ድሃዎች ፈልፍለናል። ከዚህ በኋላ ይብቃ በማለት በ100 ብር የሚሆን በ50 ሺህ በ10 ሺህ በተለያየ የጀመሩ ሰዎች ዛሬ እንግዲህ የተወሰነ ፕሮግራም ላይ እንዳያችሁት ብዙ ሰዎች ወደ ተሻለ ከፍታ መተው በኪስ በቤት በመንገድ ላይ ሲሰሩ የነበሩ ወደ ተሻለ ማርኬት ገብተው የራሳቸውን ኢንቨስትመንት ጀምረው ከራሳቸው አልፎ ለብዙዎቹ የስራ እድል ፈጥረው ሰው እየቀጠሩም ማዕከላቸው ዜጎችን በነጻ እያሰለጠነ እንደሚገኝ አክለው የገለጹት አቶ በላይ ዜጎች ወደ ማዕከሉ መጥተው ስልጠናዎችን እንዲከታተሉም ጥሪ አቅርበዋል። በመገናኛ ብዙኃን የሚፈጸም የስም ማጥፋት ድርጊት ከወንጀል ሕግ ተለይቶ በፍትሐ ብሔር ይታያል። ተጎጂዎች ስማቸውን ለማስከበር ያላቸው የፍትሐ ብሔር መፍትሄ ምን ይመስላል? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ወደዛው እንለፍ። ጤና ይስጥልን። የስም ማጥፋት ተግባር በመገናኛ ብዙኃን በፍትሐ ብሔር እንጂ በወንጀል የማያስጠይቅ መሆኑን በተመለከተ ገነክ መረጃ ላካፍላችሁ።
ጠበቃ እንዳርጌ ካሴ ነኝ። አብራችሁን ቆዩ። አንድ አዋጅ ሲወጣ የአዋጁ አጠቃላይ ዓላማ የሚንጸባረቅበት ክፍል የአዋጁ መግቢያ ሲሆን በዚህ መሰረት የመገናኛ ብዙሃንን አዋጅ ለማውጣት ገፊ ምክንያት ተደርጎ የተያዘው በኢትዮጵያ ሕገ መንግስት እንዲሁም በኢትዮጵያ ላይ ግዴታ የሚጥሉ ዓለም አቀፍ የሰብአዊ መብቶች ስምምነቶች የተረጋገጠውን ሀሳብን በነጻነት በተሟላ መልኩ ተግባራዊ ለማድረግ ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከቴክኖሎጂ እድገት ጋር የሚጣጣም ሕግ ማውጣት በማስፈለጉ ሀሳብን በነጻነት የመግለጽና የመገናኛ ብዙሃን መብቶች በሕገ መንግስቱ የተረጋገጡ ሌሎች ሰብአዊ መብቶችንና ነጻነቶችን ለማረጋገጥ ያላቸውን ፋይዳ በመገንዘብና በሀገራችን ዲሞክራሲ ስርዓትን ለመገንባት የሚደረገው ጥረት ስኬታማ እንዲሆን መገናኛ ብዙሃን የሚጫወቱት የማይተካ ሚና በመረዳት ይህን ሁኔታ ሊያስተናግድ የሚችል ሕግ ማውጣት በማስፈለጉ መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በህግ መሰረት እንዲሰሩ የሚያስችል የህግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ከዚህ ላይ ልብ ሊባል የሚገባው የመገናኛ ብዙሃን የወጣበትን ገፊ ምክንያቶች እንደወረደ ከመግለጽ ያለፈ ስላተገባበሩ አላነሳንም። ወደ ዋናው ርዕሰ ጉዳያችን ስንመለስ የስም ማጥፋት ተግባር በመገናኛ ብዙሃን ሲፈጸም ከፍትሐብሔር ኃላፊነት በስተቀር በወንጀል የማያስጠይቅ መሆኑን የመገናኛ ብዙሃን ህግ በግልጽ ደንግጓል። ወደ ዝርዝር ጉዳዩ ከመግባታችን በፊት የመገናኛ ብዙሃን አዋጁ ለራሱ ለመገናኛ ብዙሃን የሰጠውን ትርጉም እንመለከታለን። የመገናኛ ብዙሃን ማለት በየጊዜው የሚወጡ ህትመትን፣ የብሮድካስት አገልግሎትንና የበየነ መረብ የመገናኛ ብዙሃንን በመጠቀም የዜና ወይም የፕሮግራም ወይም የዜናና የፕሮግራም አገልግሎት ለህዝብ ለማቅረብ የተቋቋሙ አካላት ሲሆኑ መጽሐፍትን፣ ማህበራዊ መገናኛ ብዙሃንን፣ ጦማሮችንና በየጊዜው የሚወጣ ህትመት አካል ያልሆኑ ፎቶ፣ ስዕልና ካርቱንን ሳይጨምር የዜና አገልግሎት ድርጅቶችን ያካትታል። የበይነ መረብ መገናኛ ብዙሃን ማለት በመገናኛ ብዙሃን አገልግሎት አቅራቢው ይዘት ላይ የመወሰን ኃላፊነት ስር ዋነኛ ስራው ዜናና ፕሮግራምን መሰብሰብ፣ ማዘጋጀት፣ ማጠናከርና ማሰራጨት በሆነ ድርጅት በኢንተርኔት አማካኝነት የሚሰራጭ ምስል፣ ድምፅ፣ ቪዲዮና የድረገጽ ጽሁፍን በመጠቀም ወይም እነዚህን በማቀናጀት መረጃ የማስተላለፍ አገልግሎት ነው። ፌስቡክ፣ ቲክቶክ፣ ቴሌግራምና መሰል የኤሌክትሮኒክስ ሚዲያዎችን ይጨምራል። ምንም አይነት የህዝብ ጥቅም በሌለበት በግለሰቦች ላይ ከሚፈጸም በስተቀር የመጉዳት ሀሳብ ከሌለና የንግግሩ ይዘት እውነተኛ የሆነ እንደሆነ የንግግሩን እውነተኛነት ለማረጋገጥ ተቀባይነት ያላቸውን አካሄዶችና መንገዶች ሁሉ ተጠቅሞ ያገኘው መረጃ ትክክለኛ እንደሆነ በቅንነት በማመን ያደረገው ንግግር ከሆነ ወይም ለህዝብ ጥቅም ሲባል የተደረገ ንግግር ከሆነ በስም ማጥፋት ተፈረጀው የፍትሐብሔር ተጠያቂነት አያስከትሉም። ከመገናኛ ብዙሃን ህጉ ስንነሳ የስም ማጥፋቱ ተግባር የህዝብ ጥቅም ካለበት በመገናኛ ብዙሃን ላይ የሚጣለው የህሊና ጉዳት ካሳ ከብር 300 ሺህ ሊበልጥ አይችልም። የህሊና ጉዳት ካሳ ሲወሰን የመገናኛ ብዙሃንን የትርፍ ሁኔታ፣ የደረሰውን የጉዳት መጠንና የሚወሰነውን ካሳ በመገናኛ ብዙሃን ህልውና ላይ ያለውን ተጽዕኖ ከግምት ውስጥ ማስገባት አለበት። የህዝብ ጥቅም ሲባል የህዝብ ጥቅም ማለት ከግል ወይም ከጥቂት ቡድኖች የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የባህል፣ የፖለቲካና መሰል ተፈጥሮ ያላቸውን ጥቅሞች ጨምሮ የሰፊው ህዝብ ተጠቃሚነት ነው በሚል የመገናኛ ብዙሃን አዋጅ ትርጉም ይሰጠዋል። አመሰግናለሁ።